አንዳሽ ወንድምሽ አንተ ራስህ ሙት ይዛለህ። አሁን ብጨቃችሁ ነው ቁሙልኝ። ምድራ ሜዳ ምን ትመስላለች እቺ ጉማሬ? እንደልሽ ነበር ማንጠልጠል። አሴር በል በቃ ተዋት። አሁን ወደ አባዬ እንዴ ምን ነሽ ማክስቴ? ምን ያደረግሽ ነው? እና የቡጀጉኝ ስለነበር ረፉላችሁ ሂጄ ነው። አንቺ ልጅ እዛ ቤት የገባሽበትን መንገድ እየረሳሽው ነው ማለት። እዛ ቤት የገባሽው እኮ ከሀና ጋር እሰጥ አገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትርሽ አንቺ ጨነቀሽ። አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይሁን ይሸከም። መጀመሪያ የምርመራ ውጤት ይላቅ። እሱን እኮ በእኔ ጣዩ ብለሽኝ ነበር። እና ብለሽስ አሁን ምን ተፈጥሮ ነው ይሄን ያህል የፈራሽው? ይኸውልሽ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? የሰላምን እንኳን ያውቅ ነበር። ምናሴ ግን እንዴት? አሁን ዋናው ነገር እሷ አይደለም። እና ምንድን ነው? ምርመራው ተደርጎ ውጤቱ እስከሚያልቅ ድረስ ከማንም ጋር ግብግብ ውስጥ አትግቢ። ለምን? ውጤቱ ምንም ይሁን ምንም ለአንቺ ያላቸው አመለካከት ይቀንሳል። ይህ ማለት ደግሞ የምንፈልገውን ነገር ለማድረግ የወይዘሮ ባዩሽንና የሐሴትን ጉድ ሀንዬ ደረሰችባት። ወይዘሮ ባዩሽ ደንግጣ እየተርበተበተች አቶ መስፍን በሩን ሲከፍትላት ምንድነው ያስደነገጠሽ? ደንግጠሻል እኮ ሰላም በይኝ ባዩሽም ሲላት መመለስ አለብኝ ብላ ተመለሳለች። ለሐሴት ቤተክርስቲያን ሊሄድ ነው ብለሽ ነይ ቶሎ። ለምንድነውስ አቶ መስፍን አባትሽ መንጣቱን ያልነገርሽኝ? ብላ ለሐሴት ስትነግራት ማነው መስፍን ማለት ብላ ተነግራታለች። ያምሻል ወይ አባትሽ መስፍን ነዋ የወይዘሮ ሜላት ባል ብላ ለሐሴት ስትነግራት ነው እንዴ ብላ ትነግራታለች። አንቺ ልጅ ያምሻል ወይ አባቴ ነው ማለት ያለብሽም ስትል አስጠንቅቃ ትነግራታለች። ሐሴት በጣም ግራ ተጋብታለች። ወይዘሮ ባዩሽ ጦርነቱን ገና ጀመር ነው ይገሉናል ወይንም እንገላቸዋለን ስትልም አስጠንቅቃ ነግራታለች። ሀንዬ ለአባቷ ለኖላዊ አባ ጸሎት አድርግልኝ ስትል እሳቸው ላይ ድፍት ብላ ለአባቷ ለኖላዊ ተናግራለች። ሀንዬ ምንድነው ያስጨንቀሽ ልጄ? በኔ እንደሆነ እኔ እኮ ድኜልሻለሁ አሁን ደህና ነኝ ብለው ከተኙበት ነቃ ብለው ለሀንዬ ይነግሯታል። አባ ያሳሰበኝ እሱ አይደለም ዝም ብለ ጸሎት አድርግልኝ ስትል ለአባቷ ተናግራለች። ለአሲር አንድ ሚስጥር ልንገርህ ያንን ግን ለማንም እንዳትናገር ምስጢሬን ከጠበቅልኝ ነው። ለአባቴም ቢሆን እንዳትናገር ቤተሰቦችን አገኘኋቸው እኮ ብላ ለአሲር ስትነግረው ከእሳቸው ሌላ ቤተሰቦች አሉሽ ወይ ብሎ ለሀና ይነግራታል። እሱ ወላጅ አባቴ እንዳልሆነ ታውቃለህ። ወላጆችን አገኝቻቸዋለሁ እንዴት እንደሆነ እኔ እንጃ ስትልም ያአየችውን ነገር ሁሉ ለአሲር አስረድተዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 45 ወይዘሮ ባዩሽ እንደለመደችው ለተንኮል ወይዘሮ ሜላት ቤት ሄዳ በሩን ስትቆረቆር አቶ መስፍን ሲከፍትላት እሱን ስታየው በድንጋጤ ተርበተበተ። ምን ሆነሽ ነው ባዩሽ? ሰላማትኝም ወይ? ደንግጠሻል እኮ ችግር አለ ብሎ አቶ መስፍንም ሲነግራት መመለስ አለብኝ ብላ ትለዋለች። እጁን ዘርግቶ ሰላም በኝ ደንግጠሻል ባዩሽ ምን ሆነሻል ብሎ እሱም ቢጠይቃት ምንም ልትመልስለት አልቻለችም። ትመለሳለች። ውጭ ላይ ሆና ለሐሴት ቤተክርስቲያን ሊሄድ ነው ብለሽ ነይ ብላ ለሐሴት ትነግራታለች። ሐሴትም በዚህ ሰዓት እንዴት እኔ እኮ ተኝቻለሁም ስትል ተነግራታለች። መስፍን መንጣቱን ለምንድነው ያልነገርሽኝ አባትሽን እያለኝ ትነግራታለች። አባትሽ ስላለቻት ሐሴት ግራ ተጋብታለች። የወይዘሮ ሜላት ባልና አቶ መስፍንን ከዛሬ ጀምሮ አባቴ ነው የምትይው ያልኩሽን ነገር በትክክል መውጣት አለብሽ፣ ያለበለዚያ ትመለሻለሽ ወደ ሀገርሽ፣ በጎችሽን ነው የምትጠብቂው ብላ ለሐሴት ትነግራታለች። አሁን ወደ ቤተክርስቲያን እንሄድ ብላ እሷን ይዛት ትሄዳለች። ከዛ ስትመለስ ደግሞ ቤተክርስቲያን ሄደሽ ይህ ጸሎትሽ ለሀንዬ የጸለይሽ እሷን የሚጎዳት እንዳይመስላቸው እያለቻት እሷን አስጠንቅቃ ነገሮቹን በትክክል እንድታደርግላት ባዩሽ ያለቻትን እንድትፈጽምላት አስጠንቅቃ ትነግራታለች። ሀንዬም አባቷ ጋር ሆና አባ አሁን ደህና ነህ ትድናለህ ስትል ወደ ሀገራችንም እንመለስ
እንመለሳለን ስትል ለኖላዊ ስትነግራቸው አይደለም ከሆስፒታል ከአዲስ አበባም ውልቅ ብለን ሄደን ሀገራችን ደሴ ነው የምንሄደው ሲሉ ለሀንዬ ሲነግሯት ለካሱም አለ አባ ብላ ለኖላዊ ትናገራለች። አዎ ምነው በመሄድሽ ደስ አይልሽም ወይ አትፈልጊም ወይ መሄድም ብለው ለሀንዬ ሲነግሯት አባዬ አዲስ አበባም ጥሩ ናት፣ ህዝቦቿም ፍቅር ናቸውም የፍቅር ሀገር ናት ብላ ስትናገር የፍቅር ሀገርማ ደሴ ናት ብለው ለሀንዬ ኖላዊ ይመልሱላታል። ሰላምዬም ወደ እግችን ሀና እንደገባች ምንም ይፈጠር ምንም እኔ እህቴ ነሽ አንቺ የምርመራው ውጤት እንኳን ባይሳካም ብላ ለሀና ነግራታለች። ያ ምርመራ መካሄድ አለበት ስለተባለም የት ሆስፒታል ነው መካሄድ ያለበት ሰላምዬ ብላ ትነግራታለች። አባትሽ አሉበት ነዋ ስትላት በዛውም አባትሽን ላያቸው እፈልጋለሁ ብላ ለሀና ትነግራታለች። ሀንዬ እንደዚያማ ከሆነ መልካም በሰበቡ እዛው አባዬን ታይዋለሽም ስትል ለሰላም ለህቷ መልሳላታለች። አንቺማ እህቴነሽ ከእንግዲህ በኋላ የምትሰሪው ነገር ለብቻሽ አትሰሪም አብረን ነው የምንሰራው ስትል ሰላም ለሀንዬ ነግራታለች። በዛም ደስ ብሏታል። አባቷ ጋር ሆና አሲርዛ አባቷ ጋር እንዲተካላትና ወደ ስራ ቦቷ መመለስ እንዳለባት ለኖላዊ ስትናገር ልጄ አንቺ ስራ እያልሽ ሁልጊዜ ስራ እያሉ ለሀንዬ ይነግሯታል። እሷ ለአንተ ሙሉ ሕክምናህን የቻለች ሴትዮ ናት፣ እኔ ደግሞ ስራዬን መስራትም አለብኝ ስትል ተናገራለች። አሁን ላንተ አሲር ደውዬለታለሁ ይመጣልሃል አባዬ ብላ ለኖላዊ ስትናገር ኖላዊ እንደው እሱ ልጅ አዲስ አበባ እሱን ባይጥልልኝ ኖሮ የፈጠረኝ አምላክ እንዴት ያደርገኝ ነበር፣ አጠገቤ መጥቶ ኩርምት ሲል እንዴት እንደሚያሳዝነኝ ሀንዬ በማለት ለሀንዬ ይመልሱላታል። ሀንዬም እሺ ሂጂ ተብላ ወደ ስራ ቦታዋ ሄዳ ከአሲር ጋር ምስጢሩን ከነገረችው በኋላ ወይዘሮ ባዩሽንና ሀሴትን መንገድ ላይ ታያቸዋለች። ለአባዬ ምግብ ገዝተህለት ግባ ብላ ገንዘብ ለአሲር ትሰጠዋለች። ምን ሆነሽ ነው ብሎ አሲርም ሲጠይቃት እነሱን ስላየ በጣም ደንግጣለች። እነሱ እንግዲህ የራሳቸውን ሊመካከሩ ነው አብረው የተገናኙት። እሷም ደንግጣ ወደ ቤት ትሄዳለች። ወይዘሮ ሜላትም ስታያት እንዴት ዛሬም እንደ ትላንቱ ታረፍጃለሽ ብላ አሁንም ትገላምጣታለች። እትዬ ይቅርታም ስትላት ያንቺ ይቅርታኔ ምን ያደርግልኛል፣ ምርመራው ዛሬ መካሄድ አለበት ብላ አስጠንቅቃ ለሀንዬ በቁጣ ስትነግራት እትዬ ቅር ያለሽ ትመስላለሽ፣ ቅሬታ ከተሰማሽ ይሄ ነገር መቋረጥ አለበትም ብላ ለወይዘሮ ሜላት ስትነግራት ወይዘሮ ሜላት ደግሞ በጭራሽ እኔ እንደሆነው ልጄን አውቃታለሁ፣ የኔ ልጅ ሀሴት ናት፣ ልጆቼ ስላሉኝ የልጆቼን ቃል ለማክበር ብዬ ነው ይህንን ምርመራ መካሄድ የፈለግኩት ብላ ለሀንዬ ትነግራታለች። እትዬ እሺ ብላ እሷም ትመልሳለች። ስሚ አንቺ ትላታለች። እኔን ነው ብላ ትላለች። አዎና ማናለ ሌላ ብላ ስትመልስላት አይ አንቺ ብላችሁኝ ጠርታችሁኝ ስለማታውቁ ነው ብላ ተመልስላታለች። ለልጄ ምግብ አዘጋጅላትም ስትል መልሳላታለች። ለሰላም ነው ስትላት አረ ለሀሴት ነው ብላ የምትፈልገውን ምግብ ታውቂያለሽ ስሪላት ብላ አስጠንቅቃት ገልመጥ አድርጋት ትሄዳለች። ወይዘሮ ሜላትም ከስራ እንደተመለሰች ክላሷ ከሀሴት ጋር እያወሩ ያንን ምግብ ሀንዬ ሰርታ ላቅርብ ወይ ብላ ፍቃድ ልትጠይቅ ወደ ወይዘሮ ሜላት ክላስ ስትገባ ይቅርታ ብላ ትላታለች። ምን ልትሰሪ መጣሽም ስትል ወይዘሮ ሜላት ለሷ ገልመጥ ብላ ትነግራታለች። አይ ምግቡ ደርሷል ላቅርብ ወይ ልልሽ ነው የመጣሁትም ስትላት አቅርቢ እኔን ማስፈቀድ መናገር አለብሽ ወይም ስትል አሁንም በቁጣ መልክ ለሀና መልሳላታለች። ሀንዬም እንደዛው እንደፈራች ሀሴት እማዬ እቀፊኝም ስትላት እቅፍ ስታደርጋት ወይዘሮ ሜላት
ሜላት ሀንዬ ቆማ እያየቻቸው ነበረ። እማዬ ሀንዬ ስራ ይበዛባታል፣ ለምንድነው እንደዚህ አትቆጫትም ስትል ለወይዘሮ ሜላት ሀሴት ስትነግራት አንቺ ስለማታውቂያት ነው ቀርበሽ ስለማታውቂያት ነው ብላ ታስጠነቅቃታለች። ምርመራው ቦታ ሄደውም ሀሴትም ከባዩሽ ጋር ሆና ሀናም ከምናሴ ጋር በርቀት ስለ እሷ እያወሩ ይቺ ደግሞ ማናት ብሎ አሲር ለሀና ሲጠይቃት ሙሉ ታሪኬን የሰረቀችኝ ይቺ ናት፣ የኔን ፎቶና የኔን መስቀል ይዛ ይቺ ናት ስትልም ለአሲር ነግረዋለች። እሱም ልሂድና ልውጋት ወይ ሲላት አረ በጭራሽ እንደዚህ አይነት ሀሳብ እባክህ ተው ስትል ተመለስለታለች። ምንድነው የምትንሾካሾኩት ባልሽ ያምራልም ስትልም ለሀና ስትመልስላት ደግሞ ይሄንን ልትቀሚኝ ነው ወይም ብላ ለሀሴት ሀና ትነግራታለች። ሲያዩት አመዳም ነገር ነው፣ እኔ አመዳም ወንድ አይመቸኝም ስትልም ለእሷ ትመልስላታለች። አሲር ማን ነው አመዳም አንቺ ብሎ ለሀሴት ይመልስላታል። እዚህ ጋር ሁለቱ ይጨቃጨቃሉ። ትመለሳለች። ወይዘሮ ባዩሽ ምን ልትሰሪ እዛ እነሱ ጋር ሄደሽ የምርመራው ውጤት እስከሚታወቅ ድረስ ምንም ቢሉሽ ምላሽ እንዳትመልሽም ብላ አስጠንቅቃ ትነግራታለች። ሲንሾካሾኩ ሰምቻቸው ነው ብላ ትላታለች። ምንም ይበሉ ምንም አንቺ ዝም በይ፣ ምንም ነገር አትመልሽም እንዳትተነፍሽም ብላ ታስጠነቅቃታለች። የምርመራው ውጤትን እኔ ወጣዋለሁ የምርመራ ውጤትን እኔ እወጣዋለሁ ብለሽኝ አልነበረም ወይ? አሁን ደግሞ አክስቴ ምንድነው የምትኝ ብላ ሀሴት ለወይዘሮ ባዩሽም ስትነግራትም ወይዘሮ ሜላትም 16 ዓመት ያክል የጠፋችባት ልጇን አሁን ስለተቀበለችሽ አርፋ የምትቀመጥ ሴት መሰለችሽ ወይም እነሱ ምንም ይብሉሽ ምላሽ እንዳትመልሺ፣ ልጆቿ የሚሏትን ነገር ታምናለች። አብሶ ምናሴ የሚላትን ነገር አመነች ማለት እሷም ወሰነች ማለት ነው ስትልም ደግሞ ሀናን በጣም እንደምትወዳትና እንዳይመስልሽም በጣም ነው የምትወዳትም ብላ ትነግራታለች። ሀናን እኮ አትወዳትም ብላ ስትነግራት በጭራሽ እንዳይመስልሽ ከልቧ ነው የምትወዳትም ስትልም ለሀሴት ትነግራታለች። ሀሴት አንቺ እኔ የምርመራው ነገርን እኔ ወጣዋለሁ ብለሽኝ አሁን ደግሞ ለምንድን ነው እንደዚህ የምትኝ በማለት ፍራቻ ተሰምቷታል። ወይዘሮ ሜላትም ዝግጁ ነሽ ወይ ስትላት አዎ ዝግጁ ነኝ እማዬ ብላ ሀሴት ለወይዘሮ ሜላት ተናግራለች። አቶ መስፍንም ሀንዬን እንደዚያው ለእሷም አይዟችሁ ልጆች ብሎ ለሁለቱም ነግሯቸዋል። እትዬ አሁንም በድጋሜ እንደቀድሞ ልንገርሽ ስትል ለሀና ሀንዬ ይህንን ነገር እትዬ አሁንም በድጋሜ ልንገርሽ እየፈራሽ ከሆነ ምርመራው መቋረጥ አለበትም ስትላት እንዳይመስልሽ ምርቱን ከግርዱ የምለይበትና እውነቱን የማውቅበት ነው ስትል ለሀና ነግራታለች። ወይዘሮ ሜላት በመጨረሻ እውነቱን ስታውቅ ምን ትሆን ይሆን? አቶ መስፍንስ የወይዘሮ ባዩሽን ሀሳብ ይደርስበት ይሆን ወይ? ያንን በቀጣዩ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። የወይዘሮ ባዩሽን ጉድ አቶ መስፍን ሊደርስበት ይችላል እላለሁ። ባይ ባይ።